ልጆቼ የእናቶች ጊዜ በትርታ 97.6 FM የሬዲዮ ጣቢያ ዘውትር እሁድ ከቀኑ 8 ሰዓት እስከ 9 ሰዓት የሚቀርብ የሬዲዮ ፕሮግራም ነው። የእናቶች ጊዜ በየእናቶች ጊዜ የሬዲዮ ፕሮግራም የቤተሰብና የማህበረሰብ ምሰሶ የሆነችው እናት ትመሰገናለች። የእናቶች ጊዜ የተለያዩ እንግዶች በእናትነት የህይወት ጉዞ በልጆች አስተዳደግ ዙሪያ ያለፉበትን ተሞክሮና ውጣ ውረዶች በማንሳት ይመካከራሉ። የእናቶች ጊዜ አዘጋጆች ራኬብ ሀብቴና ሳራ ሞገስ ዘውትር እሁድ ከቀኑ 8 ሰዓት እስከ 9 ሰዓት በትርታ 97.6 FM የእናቶች ጊዜ። ሰላም የተከበራችሁ ውድ አድማጮቻችን የእናቶች ጊዜ ፕሮግራማችን ዛሬም እንደተለመደው ሰዓቱን ጠብቆ ከ8 እስከ 9 ከእናንተ ጋር ቆይታን ሊያደርግ እነሆ ስቱዲዮአችን ተገኝተናል። እንደተለመደው ሳራ ሞገስና ራኬብ ሀብቴ ከእናንተ ጋራ የአንድ ሰዓት ቆይታችንን እያጋፈርን እንቆያለን። ዛሬ ደግሞ ለየት ያለች እንግዳ ይዘን መጥተናል። ራኬብ እንግዲህ በሳቅ ነው የጀመርሽው ዛሬ ፕሮግራሙን። የዛሬ እንግዳችንን በተለያዩ ጉዳዮች ላይ እያወጋን እያጫወትናት እሷም እንዲሁ ምላሻን እየሰጠችን የምንቆይ ሲሆን በተለይ ደግሞ እንደ ሁልጊዜው ወጋችንን እናትነትን ማዕከል አድርገን ነው የምናደርገውና ራሄል በረከት ትሰኛለች እንግዳችን። ዛሬ ጋበዝናት ምንም እንኳን የተለያዩ ሙያዎች ቢኖሯትም የሶስት ልጆች እናት ናትና እናትነትን ማዕከል ያደረጉ ወጎችን ስናነሳ በተለይ ደግሞ የእናትነት ጉዞዋን ከሌሎች ጉዳዮቿ ጋር አዋህዳ እንዴት ታስኬድ እንደነበረ ልምድና ተሞክሯን ልታጋራን ነው አይደለም እንዴ ራኬብ? ድምጽሽ ጠፋ ምንድነው? አይ ከባድ እንግዳ ይዘን ስለመጣን በደንብ እያሰብኩ ነው። እውነት ነው። ዛሬ እንግዲህ ወይዘሮ ራሄል በረከትን ይዘን መተናል። ብዙ ነገሮችን ታካፍለናለች፣ ታስተምረናለች ብለን እናስባለን። በተለይ የሰው ወላጅነት ለየት ያለ ነው። እኛ ወላጅነት እናትነት ከባድ ነው ብለን ነው እንግዲህ የተነሳነው ይሄን ፕሮግራምም ስናዘጋጅ። እሷ ደግሞ እናትነት ቀላል ነው ብላናለች። እንግዲህ ልታቀልልን ዛሬ እዚህ ትገኛለች። እንሰማለን ከወይዘሮ ራሄል። እንኳን ደህና መጣሽ ራሄል። እንኳን ደህና ቆያችሁኝ። መቼስ ለዚህ ፕሮግራም ስለ እናትነት ብላችሁ ስለጠራችሁ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ምንም የተለየው እናት አይደለሁም፣ ግን ቢሆንም መቼስ መመካከሩ ጥሩ ነው። እንዳላችሁ 3 ትልልቅ ልጆች አሉኝ፣ እግዚአብሔር ይመስገን። ተሞክሮ መለማመድ አይከፋም፣ ጥሩ ነው በማለት እውነት ነው። እናትነትን ስናነሳ የሁሉም ቤት እናትነት ይለያል። ሁሉም እንደራሱ በመሰለን ልክ ነው ባልነው መንገድ ልጆቻችንን እናሳድጋለን። ግን ከአንድ ሰው የምንወስደው ልምድ ለሌላው እንደ መልካም ተሞክሮ ይሆናል። አንዳንዴ የከበደንን ነገር ያቃተንን ነገር እንዲኳልፈዋለሁ ብላ ሌላ እናት ስትነግር አሪፍ ልምድ ይሆናል። ያላየነውን ዘዴ ያመላክተናልና እርግጥ ፎርሙላ የለውም፣ የተለየ ሳይንስ የለውም እናትነት። ግን ልምድን ጉዟችንን እንዲነበር የኔ ጆርኒ ስንል ለሌላ ቤተሰብ ማቅለያ ነው፣ ለሌላ እናት ማቅለያ ነው። እናትነት ደግሞ የሚያልቅ አይደለም። እስከኖርን ድረስ የመጀመሪያ የራስ ልጅ እናት እንሆናለን። ከዛ ከፍ ሲሉ ከዛ ኮሌጅ ሲገቡ አርጅተው ራሱ የልጅ ልጅ ባለበት ሰዓትም የእናትነት ሚናችን እንዳለ ነው የሚቀጥለውና ደስ የሚለው ነገር 3 ትልልቅ ልጆች አለሽ። እንኳን አሳደገልሽ። አሜን። ልፋትሽንም በቅርብ ስለማውቀው ነውና እንዴት ነበረ የእናትነት ጉዞሽ? እናትነት ምንድነው? አንዴ የሆነ ነገር ስትቀበይ ሁሌ በጸጋ የምትቀበዩ ከሆነ መቼስ ቀላል ነው ሁሉም ነገር። እናትነት ብቻ ሳይሆን ህይወትሽ ላይ የሚያጋጥምሽ የምትሰሪውም የምትለፊውም የምትሄጅበትም ነገር በጠቅላላ መቼስ በመልካም ከተቀበልሽ ሁሉ ነገር ቀላል ይቀላል። እና እኔ ከልጅነቴ እናትነት ፈርቻ አላቅም፣ ትዳር ፈርቻ አላቅም፣ መውለድ ፈርቻ አላቅም። እንግዲህ ከመውለድ ልጀምርልሽ። መውለድ ምንም አልፈራም። ሲሄድም በ45 ደቂቃ በ40 ደቂቃ ነው የምወልደው። ምጥ የለኝም፣ እርግዝና ያመኝም። የዛን ያህል በጣም በፖዚቲቭ ስለተቀበልኩት ይሁን የእግዚአብሔርም ጸጋ ነው ኦፍ ኮርስ። እና እናትነት የእውነት ነው የምልሽ በጣም የሚያስደስት ነገር ነው። ማለት ሰው ብዙ ነገር ሊሰጥሽ ይችላል ስጦታ፣
ብዙ አይነት ነገር ልትቀበይ ትችያለሽ። ልጅ ግን እናት መሆን ግን የእግዚአብሔር ትልቅ ስጦታ ነው። ማንም ሊሰጥሽ የማይችለው ነገር ነውና እናት ደግሞ ስትሆኚ መቼስ እግዚአብሔር አብሮ ትልቅ ነገር ይሰጥሻል። መቻለን የምድር ሞግዚቶች ነንና የመሬት የእግዚአብሔርን የሰጠን ልጆቹን ስጦታዎችና ስጦታ ናቸው። ስለዚህ እነሱን ማሳደግ ማለት ከእግዚአብሔር ጋር ሆነሽ በቀና መልኩ በሱ መንገድ ሆኖ ማሳደግ ቀላል ነው። ለኔ ብዙ እኔ አልከበደኝም። የኔን ነው ማወራው። እንግዲህ ምንም ከብዶኝ አይደለም ያሳደግኩት። ኦፍ ኮርስ ውጣ ውረድ ይኖረዋል፣ ግን ቢኖረውም ትወጫዋለሽ። ብዙ እንደዚህ የሚያጨናንቅ ነገር አይደለም የልጅ ማሳደግ እናትነት። ደስ አይልም? የምድር ሞግዚትነት በጣም ማን ነው? ካሊል ጅብራን ይመስለኛል። እኛ እንትን ይሄ ወደ ህይወት የሚደረግ ጉዞ እናት ቱቦ ናት፣ ማስተላለፊያ ናት ይላል። ስለዚህ ወላጆች የዚህ ጉዞ መንገዶች ሆነን ነው ልጆች ወደ ምድር የሚመጡትና ያንን ነገር ደግሞ በጸጋ ተቀብሎ እንደገና ደግሞ የሚጠበቅብንን አደራ ተሰጥተውን አይደለም የሚመጡት። የሚጠበቅብንን አደራ ለመወጣት በምንሄድባቸው መንገዶች ሁሉ ከባባድ ፈተናዎች አሉ። አንደኛው ለእናት በተለይ ደግሞ አሁን ላይ ላለች እናት ትልቁ ፈተና ሰዓትን ማብቃቃት ነው። ከልጆች ጋራ ሰዓት ያንሳል። ሁሌ እንላለን ለልጅ ሰዓት ያስፈልገዋል ነው፣ ግን እንዴት አድርገን እንስራው ነው ትልቁ ጥያቄ። ፈተናም የሚሆነው ለራሄል እንዴት ነበረ? እንደውም ለኔ ነበር ከባዱ። በጣም ከባድ ነበር። ከመጀመሪያ ህይወቴ ላይ ከመጀመሪያ በፊት ከምሰራው ስራ ልጆቼን ጥያቸው መሄድበት ጊዜም ነበረ። ግን ግዴታ ነው፣ ስራ መስራት አለብኝ። ጥዬ ስልሽ ጥዬ ከኢትዮጵያ ውጪ ነው የምወጣው፣ የስራ ሁኔታ ያስገድደኛል እንደዛ። ግን ስመለስ ግን አብቃቀዋለሁ ሰዓቱ፣ ያኛውን ወደዚህ አመጣዋለሁ። የሄድኩበትን በደንብ አድርጌ ያጣጣዋለሁ። ልጆቼን ትምህርት ቤት ወስጄ አብሬ መጥቼ ቁጭ ብዬ አውርቼ 3 ቀን ከቀረው 3ቷን ቀን እንደምንም አድርጌ አብቃቃታለሁ። ስለዚህ ልጆቼ የቱ ጋር እንዳሉ አውቃቸዋለሁ ማለት ነው። እና ከባድ ነው። ከባድ አይደለም፣ ግን አንቺ እንደመራሹ ነው የሚሆነው። አንቺ ከመራሹ በትክክል ሰዓትሽን ካስተካከልሽ ምንም አርጊው፣ በዚህም አርጊው፣ በዛም አድርጊው፣ ለኔ 80% ለልጆች ጊዜ ስጭ ነው የምለው። ምክንያቱም ያልፋል። የተወሰነች ሰዓት አለች። ልጆችሽ በራሳቸው ጭንቅላታቸው ማመዛዘን እስኪችል ድረስ ልጆቹ በራሳቸው ብዙ ጥያቄ አለ ጭንቅላታቸው ውስጥ። ስለዚህ ያችን እያዳመጥሽ ገና ሳይጠይቁሽ አንቺን ፊታቸውን አይተሽ ታውቂዋለሽ። እና ያንን ደግሞ አጠገባቸው ሆነሽ ጊዜ ሰጥተሽ ካላወራሻቸው ያመልጡሻል። ሲያመልጡሽ ያችን ሞመንት ማግኘት አትችይም። ያቺ ያለፈችዋን ሰዓት ማግኘት አትችይም። ስለዚህ ባለኝ ሰዓት እንደምንም ብዬ ያኔ ውጭ ጌር በምሰራበት ጊዜ አጠገባቸውን ነበረ። ባለኝ ዴዮፍ ይሁን በፈለገው ይሁን። ከዛ ደግሞ መልሼ ውጭ መሄዱን ትቼ ደግሞ ግራውንድ መስራት ጀመርኩኝ። እሱንም እንደምንም 6 ሰዓት ስወጣ ከስራ እየበረርኩኝ ልጆቼ ጋር ሄጄ ከትምህርት ቤት ይዣቸው መጥቼ 2 ሴቶች ቀድመው የሚገቡ ከሆነ የ10 ሰዓት ተማሪ ካለኝ እነሱን ድሮፕ አድርጌ ተመልሼ ጎረምሳ ነው እሱ ሮጬ ሄጄ በታክሲ ሊሄድ እንኳን ሲለኝ አልፈቅድም ነበር። ለምን? ያችን ሰዓት ስለምፈልጋት። እና እናትና ልጅ ስትቀራረቢ ሞር እንደ ጓደኛ ያዩሻል፣ እንደ እህት ያዩሻል፣ እንደ እናት ያዩሻል። እና ማውራት፣ መጠጋት፣ ማዳመጥ፣ ልጆችን ማዳመጥ በጣም እኛ ስናድግ ተው እየተባልን ያደግ አይሰራም እሱ። ማዳመጥ ካዳመጥሻቸው ልጆች ስለሆነ ነጭ ወረቀት ናቸው እኮ በፈለገ ቢያገቡም እንኳን ነጭ ወረቀት ናቸው የፈለገ ቢሆንና የእናት ነገር ይሰማሉ በጣም። እና እንግዲህ እንደምንም ማብቃቃት ሰዓት ግድ ይለናል። አሁን ትንሽም ለአድማጮቻችን እንድታብራሪው ስለፈለግኩኝ ነውና የስራሽን ባህሪ ለሌሎቹም አሪያ ስለሚሆን እንዳንቺ አይነት ስራ ላይ ያሉ ወጣቶች አሉ፣ አዲስ እናቶች አሉና ካንቺም እንዲማሩ አንደኛ ምን ትሰሪ እንደነበረ አሁን ምን አይነት ስራ ላይ እንዳለሽ፣ ለምን ሁለቱም የስራሽ ባህሪ በጣም ጊዜ የሚፈልግ የልጆችን ጊዜ የሚሻማ ነውና ያንን አብቃቅተሽ
ለልጆችሽ ጊዜ መመደብ ቀላል ነገር አይደለም። ሁለቱም አሁን የግል ስራ ነው የምትሰሪው። የግል ስራም በጣም ያንቺን ጊዜ ይፈልጋል። ያንቺን በደንብ እዛ ነገር ላይ ማተኮር ይፈልጋል። የበፊት ስራሽ ደግሞ ጭራሽ ልጆችን ቁጭ አድርገሽ ደግሞ ሌላ ሀገር መሄድን ይጠይቃልና እንዳልሽኝ አንቺ ቀለል አድርገሽ አይተሽዋልና ፖዚቲቭሊም ስለተቀበልሽ ራስሽን አይምሮሽንም ስላዘጋጀሽ ያንን ነገር ማኔጅ ማድረግ ችለሻል፣ በትክክሉ ሃንድል ማድረግና ይሄ ደግሞ ለብዙ ወላጅ ቀላል ላይሆን ይችላል። በተለይ አዲስ ላሉት እናቶችና ማምስ ጊልት ምንለው ነገር አለ። ልጆችን እንኳን ሀገር ለቀን ስንሄድ አይደለም እዚህ ሆነን ከጓደኞቻችን ጋር ቡና ጠጥተን ረጅም ሰዓት ሳናያቸው ወደ ቤት ስንገባ የሚሰማን ነገር አለና ያንን ስሜትሽን እንደናት ማኔጅ አድርገሽ ከዛም ደግሞ ለልጆችሽ የሚገባሽን ነገር ማድረግ መቻል ትልቅ ነገር ነውና ሳላደንቅ አላልፍም። ግን እሷን ነገር የስራሽንም ጸባይ ምን ትሰሪ እንደነበረ አሁንም እንደምትሰሪ ስለራስሽ ትንሽ በደንብ አልገለጽሽልንምና እንዴት እንዳመጣጠንሽው ብትነግሪኝ ደስ ይለኛል። በዛው አስታከሽ ስንት ሴት ስንት ወንድ ልጅ እሱም የራሱ እንትን አለው ልጅ እሺ እኔ ስሜ ራሄል በረከት ይባላል። በፊት አየር መንገድ ሰራ ነበር። ባለትዳር ነኝ። የ3 ልጆች እናት ነኝ። እግዚአብሔር ይመስገን በጣም የተባረከ ትዳር ነው ያለኝ። ባለቤቴ በጣም ደጋፊ፣ በጣም በቃ አበረታቼ፣ ለልጆቹም በጣም መልካም አባት ነው እና እሱም ተጽዕኖ አለው። እኔ ብቻዬን መቼስ አንድ እጅ አያጨበጭብም። ኦፍኮርስ ጸሎትም ለ2 ለ3 ሲሆን ይበረታል እና 3 ልጆች አሉኝ። አየር መንገድ ለ18 አመት ሰርቻለሁ። በበረራ አስተናጋጅነት እና በግራውንድ ኤጀንት ሆኜ ሰርቻለሁ። በረራ አስተናጋጅነት ላይ ስሰራ ኦፍኮርስ ከባድ ነው። እንደዛም ጥዬ ሲሄድ መልካም ባለቤት ባይኖረኝ ኖሮ ከባድ ነው። ደጋፊ ባለቤት ነበረኝ። ጎበዝ ነው ለልጆቹ፣ ያው ታውቁታላችሁ። ለልጆቹ ምንም የሚደራደር አባት አይደለም። በስርዓቱ ነው የሚይዛቸው። የሚገባቸውን ነገር አድርጎላቸው ነው። ግን ያ ሲሆን ምንድነው የሁለታችንም አካሄድ አንድ አይነትም ስለሆነ ነው። ከዛም ልጆቹን ጥዬም ሲሄድ እንዳልኩሽ ስመለስ ያው የግድ ያቺ ሰዓቴ ናት እና ያቺ ሰዓት አብረሻቸው ስትሆኚ ያን ሰዓት ነው ጥዬ ልጆቼን ብሄድ አብሬያቸው ባልሆን ከፍላይት መጥቼ እኔ ብዙም ባላያቸው ጊዜ ባልሰጣቸው ሆምወርካቸውን ባላይ ስለ ትምህርት ቤታቸው ባላይ ትምህርት ቤት መጠየቅ ካለብኝ አስተማሪ ጋር ሄጄ ኮሚኒኬት አድርጌ ፕሬዘንተብል ነበር ብዙ ነገር ላይ እና እንደዛ እያረኩ ነበር ማብቃቃው። ከዛ ደግሞ ግራውንድ ሆንኩኝ። ያው ባናን ነገር ምክንያት ያው አክሲደንቱ ሲፈጠር ምናምን አልቻልኩም መብረር። በቃ ያኔ ግራውንድ ሆንኩኝ። ግራውንድ ሲሆን በጣም ተመቸኝ። ልጆቼንም ለማየት ሰዓት በጭራሽ አላሳልፍም፣ እነሱን ፒክ ለማድረግ በምንም ቅድም መድገም እንዳይሆንብኝ። ስለዚህ ያቺ ሰዓቴን ቅዳሜ ጧት የነሱ ሰዓት ነው ወስጄ ቁርስ አብልቼ አውርቼ አሳይቼ እሁድ ጠዋት መጫወቻ ቤት ወስደን አጫውተን ከባለቤቴ ጋር ሞር ሰዓት ኖረኝና በጣም ጥሩ ጊዜ ነበር የምናሳልፈው። ስለዚህ ልጆቹ ምን ሆኑ በዚህ ማለበዛ እንደ ጓደኞቼ እየሆኑ መጡ። ከዛ ደግሞ እግዚአብሔር ይመስገን መቼስ የሰው ልጅ መገላበጥ ይወዳል። የራሴን ስራ ልጀምር እስቲ ብዬ ደግሞ አሁን የሽመና ስራ ላይ ነው ብሰራ እና ድርጅቴም ከተቋቋመ ከ10 አመት በላይ ሊሆነው ነው አሁን። እሱንም ደግሞ ደጋፊዎቼ ናቸው። የሚገርመው እነሱ ናቸው ብዙን ነገር ያው ሰፖርት ያደርጉኛል። ፋሽን ሾው ሳረግ እንደ ሞዴል ይሆኑኛል። ዴሲና ይባላል። ዴሲና ማለት ዴቦራ ሲሞኔ ናዲያ ማለት ነው። በዚህ አጋጣሚ ልጆቼ አንድ ወንድና 2 ሴት ናቸው። የልጆቼን አንዳንድ የፊት አልፋቤት ወስጄ ነው ስም ያወጣሁለት ዴሲና ብዬ እና በጣም ደጋፊዎቼ ናቸው። አጠገቤ ናቸው፣ እንደ ጓደኞቼ ናቸው። እና አልፎ ተርፎ እነሱ የሚቆጡኝ ቀን ጊዜ አለ፣ ምሳሳትበት ጊዜ አለ። እንዴ ማማ ምን ሆነሽ ነው የሚሉኝ ጊዜ አለ። እነሱም በጣም ቅርብ ከመሆናችን የተነሳ እና እዚህ ላይ ነኝ ያለሁት አሁን። ደስ ይላል፣ በጣም ደስ ይላል። ፈዘን ነው ስንሰማ የነበረው። እርግጥ ነው ሁሉም ስራ የየራሱ የሆነ እንትን አለው፣ ባህሪ ያለው። ከኢትዮጵያ የሚያስወጣውም እዚህም ሀገር ሆኖ ሰዓት አልበረክታለን ይላሉ።
የበፊቱ ሰዓት ካሁኑ ጋር አንድ አይደለም አይደል? አይደል? አዎ። እና እንደው ራስ ላይም ለመስራት እናትነት ሲባል ልጅ ላይ ብቻ መስራት አይደለም። ልጆቻችን የሚፈልጓት አይነት እናት እንድንሆን ነገ ሴቶቹም ሚስት ሲሆኑ እናት ሲሆኑ ወንዶቹም ደግሞ የሚያገቧት ሴት ብዙ ጊዜ አነሳዋለሁ አራያ የሚያደርጉት እናታቸውን ነውና እንደዛ አይነት ሰዎች ዛሬ ላይ እንዴ በየትኛውስ ጊዜ እንደውም እኮ መውለድን ቅድም አልፈራውም አልሽ አይደል? አሁን መውለድን ይፈራሉ በተለይ ወጣቶች። ምክንያቱም እዚህ ነገር ውስጥ ከገባሁ እናትነት ከመጣ ልጅ ከመጣ ማኔጅ ላደርግ አልችልም፣ የምፈልገው አይነት ኑሮን ለመኖር አልችልም የሚል ስጋት ውስጥም ስላሉ ነውና አንቺ በተለይ አሁን ላሉት አግብተው ለመውለድ የሚፈሩት ካገባሁ ደግሞ እናትነትም ይመጣል ሌሎች ከባድ ነገሮች ይኖራሉ ብለው ለሚያስቡ ሴቶች ምን ትመክሪያለሽ? ይኸውልሽ ሳርዬ መጀመሪያ ትዳር ሲመጣ እኛ ብለነው አይደለም። እሺ ትዳር እኛ ፈልገነው እናገባለን። ልጅ ግን እኛ ፈልገነው አይደለም የሚመጣው። እግዚአብሔር ሲባርክሽ ነው የሚመጣው። እግዚአብሔር ሲባርክሽ ለሚሰጥሽ በረከት ደግሞ ለሱ ትሰጪዋለሽ። ምንም ያስፈራ ነገር የለም። ግዴታ ነው። ይገርምሻል እኔ ሲሞንዬን መጀመሪያ ልጅ ሁሉም ሶስቱንም ሳረግዝ ልክ እርጉዝ መሆኔን ሳቅ ቀጥ ብዬ ቤተክርስቲያን ነው የሚሄደው። ምክንያቱም አመሰግነዋለሁ አምላኬን፣ ሰጥተኸኛል፣ ማንም አይሰጠኝን ስጦታ ሰጥተኸኛል፣ እኔ እሸከማለሁ። አንተ ግን ያንተን መንገድ በቃ መርተህ ያንተን መንገድ የሚከተል ልጅ አድርገህ ስጠኝ፣ እኔ ደግሞ በምድር ላይ ያለውን እኔ ሞላለሁ ብዬ እውነት ነው የሚልሽ ቤተክርስቲያን ሄጄ ጸልዬ ነው የምወጣው። ግን እርጉዝ ልክ መሆኔ ይሳቅ። ለምን እኛ ፈልገ ነው አይደለም እናመጣው እግዚአብሔር ሲሰጠን። ከዛ በተረፈ ደግሞ ልጅን ለማሳደግ ሰዓት የት ይበቃል? ለብዙ ነገር እኮ ይበቃናል። ሰዓት ማረግ ከፈለግሽ ታደርጊዋለሽ። በቀን ውስጥ ብዙ ነገር ሰርተሽ አታቂም? አንዳንዴ እንዴ ይሄን ሁሉ ነገር ሰርቻለሁ ትያለሽ። ከፈለግሽ ትሰሪዋለሽ። ውስጥሽ ብቻ ማመን ነው ያለበት። ስለዚህ የግድ ነው በቃ። እኔ አሁን ሁለቱም ውጭ ሄደዋል። አንዷ ሴት ናት የቀረችው 16 አመቷ ነው። የሷን ሰዓት በታሪክ አላሳልፍባትም። ሄጄ ከባድ ነው የኔ ስራ። አሁን ሁለቱም ወርክሾፕ የኔ ቄራ ነው፣ ሱቁ ቦሌ ነው። ስሯሯጥ ነው ሙሉ። የሷን ሰዓት ግን ግዴታ በቀን ውስጥ የሆነ ሰዓት አለኝ ለሷ። ማለት ከትምህርት ቤት ስትመጣ ይሻት ነው የምመጣው። እያወራኋት ምሳ ብሬያት በላለሁ። እሷ ልክ ወደ ጥናቷ ስትሄድ ትንሽ አውርቻት እኔ ደግሞ ወደ ሱቅ እገባለሁ። እና እንዳካሄድሽ ነው አንቺ እንደምትሰጪው ፕሮግራም ነው። ለምን ለጸጉር ቤት ጊዜ አለን፣ ለስፓ ጊዜ አለ፣ ለጂም ጊዜ አለን፣ ለካፌ ጊዜ አለን፣ ለሁሉ ጊዜ አለን። እሱንም እኮ ነው የምልሽ። አሁን ብዙ ጊዜ ራስ ላይ የሚሰራባቸው አሁን ቡና አይደለም አይደል? ከሰው ጋር ሶሻላይዝ ለማድረግ ከጓደኛ ጋር ለመገናኘት አንዳንዴ መውለድ እስር አረገን ይላሉ። አያስርም፣ በጭራሽ አያስርም። ማብቃቃት ነው ማብቃቃት። እሱ ላይ ለመጨመር ያህል በደንብ እንድታስረጅን አሁን ብዙ እናቶች ልክ ሲወልዱ ራሳቸውን ይጥላሉ፣ ጓደኛ ያቆማሉ፣ ስራም ያቆማሉ። ከሁሉ ነገር ይወጡና እናትነቱ ላይ ብቻ ፎከስ ያደርጋሉ። ያስ ጥሩ ነገር ነው ብለሽ ታስቢያለሽ ወይ? የሚገርምሽ ራኬብዬ ነው ሲሞንዬ እንደወለድኩኝ ልክ አሁን እንዳልሽው አረኩኝ። ጥፍሬን ቆረጥኩ፣ ሹሩባ ተሰርቼ ቤቴ ጉድ ማለት ጀመርኩና ባለቤቴ ሲያይኝ አንድ ሲያይኝ ሁለት ሲያይኝ ግራ ገባ። በአራተኛ መጥቶ እረ ይሄ ነገር እንዴት ነው? ረኒ እንዴ ወለድሽ እንጂ ምን ሆነሻል አለኝ። አዎ እንዴ ምን ሆነሽ ነው? ወለድሽ እንጂ ምን ሆንሽ ብሎ አነቃኝ። እውነቴን ነው የምልሽ። ለካ መውለድ ማለት መሰበር አይደለም። እንደውም እኮ ስትወልጂ እኮ እንደ አዲስ ሴት ነው የምትሆኝ። አሁን ብዙ ጊዜ አይታችሁ ከሆነ የወለደችው ያንግ እየሆነች ነው የምትሄደውና ምንም መሰበር የለም። አይንሽም በአይንሽ እግዚአብሔር አሳይቶሽ። ስለዚህ እግዚአብሔርን አመስግኑ። እንኳን ወልደሽ አይደለም ሳትወልጂ እንኳን ላሳድግ ብለሽ ልጅ አምጥተሽ እንኳን ህይወት ነው የሚዘራው ልጅ። ስለዚህ ልጅ ደግሞ አንቺን ነው መምሰል የሚፈልጉት። አንቺ ስታምሪ ነው። ያ ሁሉ ልጅ እኮ በጣም እንደምታዩ ነው ከተማውና ትምህርት ቤት ሁሉ ስትወስጃቸው ስታመጫቸው እናቴ ናት ለማለት ራሷን የጠበቀች እናት እንድትሆኝ ነው የሚፈልጉት። ገብቶሻል? ስለዚህ
ራስሽን መጠበቅም አለብሽ። ወተሽም አንድ ቦታ እስቲ ቡና ጠጥቼ ልምጣ፣ እስቲ ሚቲንግ አለኝ፣ እስኪ እንደዚህ ያለኝ ስትያቸው በጣም ነው ደስ የሚላቸው ልጆቹን ጋር ዋ እናቴ እኮ እንዲያረገች ብለውና የግድ ነው በቃ ራሳችንን መጠበቅ ወደንም ጠላንም ግድ ለማብለን ገብቶሻል። ባለቤትሽም ቢሆን ሲያገኝሽ እንዴት ሆኖ ነው ያገኝሽ? ከሹሩባ ፈተሽ ቀጥታ ወደ እንቅስቃሴ ገባሽ? እኔ በማግስቱ የእውነቴን ነው የምልሽ ፎቶ ሁሉ አሉኝ ከነ ማስረጃ። በማግስቱ እንደዛ ሲለኝ አልኩ በቃ ለካ ይሄም አለ ብዬ ራይት አዌይ ጸጉሬን ተሰራው በቤቴ ራሴ። እድሜ ለአየር መንገድ ብዙ እኔ አስተዳደጌም እናቴ በጣም ጎበዝ እናት ናት ያለችኝ። ብዙ ነገር ነው ታስተምረኝ የነበረው። ጥፍሬ እንዴት ማድረግ እንዳለበት፣ እግሬን መስራት እንዴት እንዳለብኝ በጣም ጎበዝ እናት ናት እናቴና ያው ስታድጊ እናትሽን መምሰል ትፈልጊው ነው። ስለዚህ ምንም አይቸግረኝም እና አሁን እኔም ልጆችን ቤታቸው እንዴት ራሳቸው መያዝ እንዳለባቸው፣ የግድ ጸጉር ቤት ጊዜ ማሳለፍ እንደሌለባቸው፣ የግድ ወተሽ አይደለም ሁሉ ነገር ማግኘት ያለብሽ፣ ጊዜ ለራስሽ እንዴት መስጠት እንዳለብሽ እኔም እሱን ነው ሁሌ ያደግሽበትን ነው ለልጆችሽም እየሰጠሽ የምትሄጂውና ስለዚህ ብዙም ይከብዳል ብዬ አልልም። በተመሳሳይ ራስን መጠበቅ ሲባል እንዳልሽው መዋብ በቃ ካለባበስ ጀምሮ እያንዳንዱ ነገር ቫልዩ እንዳለ ሁሉ ራስ ላይ መስራት ራስን አሁን ከመውለድ ጋር ተያይዞ የሆነ ሰዓት ላይ እየተማረች የመጣች ሴት ለምሳሌ ከዲፕሎም ዲግሪ ልክ ከወለደች ሌሎች የትምህርት አላማዎች ካሉ አታቆማለች። በተመሳሳይ ደግሞ እንዲሁ እውቀትን የምታገኝባቸው ፎርማሉም ኢንፎርማሉንም ነገር ቶሎ ትውት አድርጎ እንደዛ የመሆን ነገር አለና እነሱንስ እንዴት ታያቸዋለሽ? አሁን እንግዲህ እናትነትን ስንል ወደ ልጆቻችንም ነው የምናመጣውና እንዴት ነው ትክክል ስራ ይሰራን ይመስለናል ስናቆም። እንዳልኩሽ ነው መጀመሪያ ላይ በቃ በቃ እኔ ለልጆቼ ሰዓት ሰጥቼ ይኸው በቃ ሁሉን ጸጉር ቤቱን ራስሽን መጠበቁን ስራውን ትምህርቱን ምናምን ትተሽ ልጆቹ ላይ ፎከስ ስታደርጊ ትክክል ይሰራን ይመስለናል። ግን አይደለም። ምክንያቱም ልጆቹም ያድጋሉ። ልጆቹም ካደጉ በኋላ የሆነ ቦታ ላይ ትንጠለጣያለሽ እኮ አንቺ። ምክንያቱም ኦፍ ኮርስ ልጅ ማመላለስ ትምህርት ቤትም ትልቅ ስራ ነው። ስራ ትተሽ እግዚአብሔር ከባረከሽ ስራ ነው። አምጥተሽ መልሰሽ ከዛ ቤት ቼክ አድርገሽ እንደገና ሄደሽ አምጥተሽ እሱም ራሱን የቻለ ስራ ነው። ግን ራስሽ ላይ መስራት መቻል አለብሽ። ሴት ልጅ በጭራሽ ራሷን መጣል የለባትም። በጭራሽ አስምሪልኝ በደንብ ራኬብ። እንደውም ዋናው ነገር እኛ አንቺን ወደዚህ ስቱዲዮ የጋበዝንበት አንዱና ትልቁ ነገር እሱ ነው። አንቺ በዚህ በጣም ጎበዝ ነሽ ራስሽን በመጠበቅም። ከዛ በላይ ደግሞ ነው የማደንቀው ደግሞ አለ ብዙ ጊዜ ባላንስ አናደርግም። በጣም ጎበዝ ሴቶች አሉ ራሳቸውን ጥንቅቅ አድርገው የሚጠብቁ፣ ግን ደግሞ አንድ ቦታ ይጎላል፣ ወይ ልጆች ላይ ወይ ቤትሽ ላይ እንደዛ ላትሆኚ ትችያለሽ። እና አንቺ ደግሞ በሁሉ ነገር ጥንቅቅ ያልሽ ነሽ። እንደዚህ በሁሉ መንገድ አመጣጥኖ እንዳልሽው ቀላል ነው ያልሽውም ለዛ ይመስለኛል። አንቺ አንዱ ነገር ላይ ብቻ አይደለም ሁሉም ነገር ላይ ቀሎሻል። እንደምናየው ከሆነ አንዳንድ እናት ስንሆን ደግሞ እንኳን ሁሉም ነገር ላይ አይደለም አንዱንም ማሳካት የሚያቀተበት ጊዜ አለና እንዲቀልሽ ከነገርሽን ነገር ትልቁ ሚና ያንቺን ጉብዝና እንዳለ ሆኖ ባለቤትሽም ትልቅ ሰፖርትሽ ነው። ያ ራሱ ትልቅ ነገር ነው። ግን ደግሞ ያንቺ ደግሞ አስተዋጽኦ ብዙ ነገር ከናት ስለሆነ ወደ ልጆች የሚሄደው ልጆችሽን እንደማቀው በጣም ነው ማደንቃቸውና ከጸባይ ከጉብዝና ከእንደገና ደግሞ ይሄ ራስ ጥበቃ ላይ በተለይ በዚህ ዘመን የሌለ ነገር ነውና ምንስተው ነገር ነው። ወይ ትምህርት ላይ ብቻ ፎከስ እንዲያደርጉ እናረግና ይሄ ንጽህና ነገሩን ኦርጋናይዝድ መሆኑን ምናምን ልጆቻችንን አናሰለጥንም። እና ያንቺ ልጆች ደግሞ በዚህ ጎበዞች ናቸውና እንዲህ አይነት ልማድን እንዲማሩ እኔ ዋናው ነገር ዛሬ ካንቺ ጋር ላወራና እንዴት እንደ ልማድ ይሄን ነገር አስተማርሻቸው ምንድነው መሰለሽ ራኬብዬ፣ የኔ ማስተዳደግ መሰለኝ እናቴ ብትሞት አትምረንም ነበር። አልጋዬን ሳላነጥፍ እኔ ዞረልበት አይታሰብም በጭራሽ። አልጋዬን አንጥፌ ቤት በማጽዳት ቁጥር 1 ነበርኩ ልጅ ሆኜ ጽዳት ላይ ምን ላይና እሱ ይዞኝ መጥቷል መሰለኝ ወደዚህ። ከዛ በተረፈ ደግሞ ስወልድ ደግሞ ልጆቼም
በቃ ጥቅቅቅ ብለው እንዲያድጉ ነው የምፈልገው። ትምህርት ብቻ አይደለም ህይወት እውነት ነው። ትምህርት ብቻ አይደለም። ትምህርትን ብቻ ይዘው ነገ ጧት አሁን ሴቶቹ ትዳር ሲይዙ ተዝረክርከው ምንድነው የሚሆኑት? ምንም እንዲጠፋቸው አልፈልግም። ከትዳር በፊት ደግሞ ይኸው ኮሌጅ ልከናል ልጆቻችንን። ስለዚህ ሴቶቹ አይደሉም የወንዱ ልጅም ቤት ብታዩ እኔ ራሴ ደነግጣለሁ። እቃ ማንሳት ሁሉ አትችይ። ከኔ ልምድ ወጥቶ እሱም እቃውን ጥንቅቅ ብሎ ያውቀዋል እቃው እንዴት ማድረግ እንዳለበት ምናምንና እኔ እንጃ ሳላውቀው ውስጤ ነው መሰለኝ ቀስ እያልኩ በኃይልም አይሆንም። ትምህርት ብቻ ምንም ህይወት አይሆንም። ለሰው ልጅ እኮ የተመረቅሽበትን ላትሰሪበት ትችያለሽና ምንድነው መሰለሽ ኦፍ ኮርስ ቤት ውስጥ አጋዥ ይኖራል። ግን አጋዥዋን ብትሆን እዳ የለባትም። ቀኑ ሙሉ አሁን ገበታ ቢቀርብ እሷ እየሰራች ከሆነ ገበታ ስሩላለሁ፣ እሷ እያጸዳች ከሆነ አልጋ አንጥፉላለሁ። አግዟት ምን እንደሆነ ስራም እንዲያውቁት የሰው ልጅ የቱ ጋር እንደሚደርስ ድካምም እንዳለ ስልችትም አለ። ስለዚህ እቃ ጠቢ አንቺ። እኔ ደግሞ ግን ይህን ሳረግ ቁጭ ብዬ አይደለም ማዘው። ቁጭ ብዬ ከሆነ ይሰላቻሉ እንዴ ለምን ሊሉም ይችላሉ። አብሬ እየሰራው አልቀመጥም። እቤት በጭራሽ መቀመጥ ሴትም አይደለሁም። ስለዚህ እኔም እየሰራው አብሬ አጋጇንም እያገዝኩ ብትሰራም አብሬያት ሆኜ እየሰራ ምናምን ሁሉም በስነ ስርዓት እንቀመጣለን። ልምምድ ያረጉታል። አሁን እኔ ልጄ ትንሿ ናት የቀራችሁ። አንዳንዴ ዝም ብዬ ስመጣ ከስራ ስገባ ቁጭ ብላ ቁም ሳጥኗ ውስጥ ታስተካክል አገኛታለሁ። ጆለሪዎቿን በስነ ስርዓት ግን ያንን እንድታረግ እኔ መገዛላት እቃዎች አሉ። ይኸውልሽ እዚህ ላይ ብታረጊ እንዴት ያምራል መሰለሽ፣ ይኸውልሽ እንዲህ ብታረጊ እኮ እንዲህ ገባሽ ስታረጊላቸው ያው የምታየው ነው ሶሻል ሚዲያ የሚያዩት ነገር ይፈልጉታል፣ እንዲሆኑ እንደዛ ይፈልጉታል። የሚያዩት ነገር ሶሻል ሚዲያ ላይ ማዳመጥ የማይሆን ነገር ካዩ ምን ትጠቅምሻለች? ምን ኢንፍሉዌንስ ታረግሻለችን? ብታያት መከልከል አትችይም። እኔ አልከለክልም፣ ግን እንደማይጠቅሟቸው ነግራቸዋለሁ። እነዚህም ብታዩዋቸው አይጠቅሟችሁም። የሚጠቅሙ በጣም ከባባድ ሰዎች አሉ ሶሻል ሚዲያ ላይ የሚቀርቡ ዩቲዩብ ላይ ያሉ ምናምንና ብዙ አሉ። እነሱን ይዋቸው እንዴት ደስ እንደሚል የሚያወሩት። እስቲ ከሌን ሰባ እስቲ ከሌን ያት እያልኩኝ ስለ ራስ መጠበቅ ራሱ በደንብ ኢንፍሉዌንስ የሚያደርጉ ሴቶች አሉ። እንዴት ራስሽ መጠበቅ እንዳለብሽ ምናምንና ያ ልጆቼ እንደምታውቋቸው ናቸውና ራሳቸውን በደንብ ጥብቅ አድርገው እግዚአብሔር ይመስገን። ግን ለዚህ ሁሉ የመድኃኒዓለም ምርቃትም ነው አብሮ። እውነት ነው። ቀላል ነገር አይደለም። አንቺም ከቤተሰብ የወሰድሽው ነገር አሁን እንደ አባባል ይሆንና ምንድነው በእንግሊዝኛ ነው ግን አልጋውን ሳያነጥፍ ወይንም አልጋውን ሳይሰራ የወጣ ሰው ቀኑን መስራት አይችልም። በልምድም ይሁን ደመነፍሳቸውም ነግሯቸው ይሁን ወላጆቻችን ያሰረጹብን ነገር ቀላል አይደለም። ህይወትን በአግባቡ በስርዓቱ እንድንመራ አድርጎናል። ያንንና ደግሞ አሁን ካሉት አሁን እንዳልሽው ሶሻል ሚዲያው ምኑ ደግሞ ሌላ ሰዓትን የሚሰርቅ ጊዜን የሚሻማ ጉዳይ ነውና እሱ እንዴት ማኔጅ ማድረግ እንዳለባቸው እንዴት መጠቀም እንዳለባቸው የመጡ አደራዎቻችን ናቸውና ማሳየትም ማስተማርም ማስረጽም የኛ ሚና ነው። በጣም ማለት በጣም በዚህ ሰዓት ያጣነው ነገርና ወይ ደግሞ የዘነጋነው ነገር ነውና እንዲም እንዳለ ማወቅ ራሱ ትልቅ ነገር ነው። ከዛ ሁሉ በላይ ግን እኔ እስካሁን ልቤን የነካኝ ነገር እናትነት ቀላል ነው የሚለው ነገር ቀሏትም እየኖረች እያሳየች ስለሆነ እውነት ነው። በሁሉ ነገር እንደ አዲስ ለሚመጡ እናቶችም አሁን እናትነትን ጀምረውም ደግሞ በጣም አንድም ነገር አለ ጊዜውም አስተዋጽኦ አለው። እኛ ባሳደግንበት ጊዜና አሁን ቤት ውስጥ አጋዥ እንኳን በጣም ከባድ የሆነበት ሰዓት ነው። በኢኮኖሚውም ብትመጪ አንድ ሰው ቁጭ ብሎ እንኳን አንድ ሰው እየሰራ እናሳድግ ልጆቻችን ከፍ እስኪሉ ብንል እንኳን እሱም ከባድ የሆነበት ሰዓት ነውና እኛ ትንሽ ጊዜም አግዞናል ብዬ አስባለሁኝና ግን አሁን በዚህ ሁላ ነገር ውስጥ እናትነትን ለሚቀናጁ እናቶች አዲስ እናት ለሚሆኑ እናትነትን ለጀመሩ በብዙ መንገድ ደግሞ እየታገሉ ላሉ ምን አይነት የስነ ልቦና ዝግጅት ያድርጉ? ይሄንን እናትነት ለማቅለል እንዴት ራሳቸውን የሚያዘጋጁ ምን አይነት ቴክኒኮች ይጠቀሙ ትያለሽ?
ከራስ ጥበቃውን ልጆቻቸውንም በአግባቡ ለማሳደግ እነሱም እንዳንቺ ፖዚቲቭሊ ነገር ተቀብለውት ደስ ብሏቸው እንዲኖሩ ለኛም ጭምር ማለት ነው። መጀመሪያ ምንም የምታወርጁ የምትቀንሹ የምታባዡ ነገር አይደለም። እናትነት ሲመጣ ልጅን እንዳልኩሽ ነው በጸጋ መቀበል ነው ትልቁ ነገር። በጸጋ መቀበል፣ በእምነት መቀበል፣ በሃይማኖታችን እምነት በየእምነታችን እግዚአብሔርን አምነን ለሱ መስጠት ነው ለመጀመሪያ ስራችን፣ ለሱ መስጠት ነው። እሱም እኮ ትልቅ ነገር ይጠይቃል። ምክንያቱም ማንኝና ነኝ እናት ስንሆን እኮ እንደውም እምነታችንም ይፈተናል አንዳንዴ። እናለሁ እንዴ ምናምን ነው በቃ እኔ እንደውም አንድ አክስት ያለችኝ ነገር ሁሌም አይረሳኛል። በቃ ያንቺ እምነት ልጆችሽ ደና ሲሆኑ ብቻ ነው አይደል? ትንሽም ኮሽ ካለ ጉንፋንም ካመማቸው እምነት የለሽም አይደል? ለእግዚአብሔር አሰጭም ተብያለሁ። እና እንፈተናለን እንደው በደንብ እንፈተናለን። ግን እኔ ምን አይነት ሰው መሰልኩሽ? አሁን ለምሳሌ ልጆቼ ሄደው ኮሌጅ ፈተና ፌል ቢያረጉ እንኳን ምንም አይደንቀኝም። ሁሌ ማማ እንዲሆንኩ እኮ ሲሉ በቃ ኦኬ there is always next time አንድ ሌላ ፈተና ትሞክራላችሁ፣ ምንም ችግር የለም። እግዚአብሔር አልፈቀደውም ይሄንን በቃ እግዚአብሔር አልፈቀደውም በደንብ አስተምሬያቸዋለሁ። እና እግዚአብሔር ፈቅዶ ሰጥቶኛል እነዚህ ልጆች አይደል? እግዚአብሔር ፈቅዶ ከሰጠሽ እግዚአብሔር ደግሞ ምጥሽን እንዲያቀል ከመወለዳቸው በፊት ነው ማለት ምጥሽን እንዲያቀል ከወለድሽ በኋላ ደግሞ እንዳመጣጡ ነው። ለምን እንደ ጊዜው እናቶቻችን ምን ይሉ ነበር? ወይ ልጅማ ድሮ ቀረ ማሳደግ ይሉ ነበር። አይቀርም ይሄ አባባል ሁሌ አይቀርም በየዘመኑ። ወይ እኔ አስታውሳለሁ ወተርሜለን ሀብሀብ ልገዛ ብዬ 60 ብር አለኝ። በጣም ቆይቶ 60 ብር ሲለኝ በድሮ ጊዜ ስንት ነበር አልኩ እኔ ራሴ። እንዴ አልኩ እኔ ራሱ እና አሁን ደግሞ በድሮ ጊዜ ደግሞ እንግዲህ ወዴት እንደምንሄድ አስቢ። ስለዚህ ልልሽ የፈለኩት ምንድነው በቃ የራሱ ጊዜ አለ። የእናቶቻችን ወይ እናንተ ደግሞ አሳደጋችሁ እንዴ ልጅ ይላሉ። የድሮ ጎረቤትም ጥለሽ ትሄጃለሽ ምናምን እንደ ጊዜው መቀበል አለብን። እንደ ወቅቱ አጋዥ የለም። አሁን ጊዜ ዴኬር ተከፍቷል። ዴኬር አለ ዘመኑን መስለሽ መኖር ገባሽ? መጀመሪያ እናትነትሽን ራስሽ ተቀበዩ። ከባድ ነው እናትነት። ወይኔ እንዴት ነው ማሳድገው? ጎረመሰ ልጄ እንዴት ነው መሆነው? ምናምን እንዴ እንትን ነው ዳልኬሚስት የሚል መጽሐፍ አንብበሻል? እሱ ላይ ይላል እኮ ፖዚቲቭን ይስባል፣ ኔጌቲቭን ይስባል። ስለዚህ ፖዚቲቭን ካወራሽ ሁሌ መልካም ነው ሁሉ ነገርሽ። ስለዚህ በቃ ልጆች አንቺ ናቸው አለቀ። እኔ ደግሞ ምን አደረግ ነበር ድሮ ስራ ላይ ሆኜ ሲኒየሮቹ ልጆቻቸው እንዴት እንዳሳደጉ ዝም ብዬ ጠይቅ ነበር። ኮሌጅ የገቡትን ጨዋ ልጆች እንዴት ነው ያሳደጋችሁት? ምንድነው ምናምን እጠይቅ ነበር። ተሞክሮ መውሰድ መጥፎ አይደለም፣ ምክንያቱም ፍጹም አይደለንም። እኔም ብዙ ጥፋት አጠፋለሁ፣ ብዙ ማይገባኝ ነገር አለ። ስለዚህ መማማር ጥሩ ነው በጣም። አሁንም ለመማማር ነው እንጂ እኔ ፍጹም አንደኛ እናት ሆኛ አይደለም። እኔም ብዙ ነገር አለ ማላቀው መማርበት ብዙ ነገር አለ። አሁንም እጠይቃለሁ። ለምን ልጆቼ እኮ አሁን ደግሞ ወደ ትዳር እየሄዱ ነው። ስለዚህ የዳሩ ልጆች ጋር እናቶች ጋር ደግሞ ሄድና እንዴት ነበር ማለት አይቀርም። ስለዚህ ህይወት መማማር ናት። እኔ ግን አንድ ምንድነው የምለው እናትነት ምንም ያስፈራ ነገር አይደለም። ትልቅ ጸጋ ነው። የእውነት ነው የምለው ሁሌም። እንደው ግን አንድ ጥያቄ፣ ለልጆችሽ ጊዜ ያለሽ፣ ለስራሽ ጊዜ ያለሽ፣ ለትዳርሽ ጊዜ ያለሽ፣ ለብዙ ነገር ለራስሽስ ጊዜ ትሰጫለሽ? እንዴት ነው የምታብቃቂ? ከኔ በላይ ማን አለ? መጀመሪያ ግዴታ ነው። ስነሳጥስ እንኳን አይደለም አሁን ስወልድ ራሱ ወልጄ መቼስ አሁን ይሄንን ጓደኞቼ ከሰሙ በሳቅረብ ይሞቱት። ባጌ ላይ የምትወልጅበት ባግ አለ አይደል? ሜካፕ ኪቴን ይዤ ነው የምሄደው ከልጆቼ ልብስ ከልጄ ከሞልታት ልጄ ልብስ ጋር ልታመጪ ስትሄጂ ወልጄ ጨርሼ ከዛ ጓደኛዬ መጣች፣ ቁርስ ይዛልኝ መጣች። እሺ ከዛ ያ በወቅቱ እናትና አባቴ እዚህ አልነበሩም። ከዛ ቁርስ ይዛልኝ መጣች ምናምን በላሁኝ። ሻወር መውሰድ ፈልጋለሁ አልኳት። እሺ አለችኝ። ሻወር ወሰድኩ ምናምን። ከዛ ሜካፕ ኪት ስጪኝ ስላት የምን ሜካፕ ኪት ነው
አራስ ቤት ሆስፒታል እኮ ነው ወልጄ ልወጣ ሜካፕ ኪቴን ሰጠችኝ በስነ ስርዓት ኩሌን ፋውንዴሽን አማታረጊም ግን ኩሌን ምንን ፕሬዘንተብል ሆኜ ጸጉሬን በስርዓት ቱታይን ለብሼ ስወጣ ዶክተሩ ፊት ለፊት ማን ይወለደው አለ በቃ ግራ ገባው እና ራስን መጠበቅ ከዛ ይጀምራል ደስ ይላል በቃ አዎ ደስ ይላል ራስሽን መጠበቅ የእውነት ነው ምልሽ እንዴ ጣል ስታሪክ እንኳን ልጆችሽ ምን ነው ማማ ይላል ያስደነግጣል አዎ ካስተዳደግሽ ባሻገር ይሄን ባህሪሽን የሰራሽበት የስራ የአየር መንገድ ልምድሽ ተቆጣጣል እሱ ደግሞ በደንብ አጠናከረው በደንብ ራስ ጥበቃ ላይ እሱም አጠናከረው አዎ በጣም ነው መኮራው ባይተው እዛ በመስራቴ በጣም ብዙ ነገር ነው እንደውም አንዳንዴ ላለው ኩንዶ የአየር መንገድ ሁሉም ሰው እንዶ ትሬኒንጉን በወሰደላል እኛ የተማርንበት መንገድ አሁንም አለ ትምርቱ በቃ አነጋገር ያስተምሩሻል ራስሽን መጠበቅ ምን እንደሆነ ያስተምሩሻል አስተማሪዋ እኮ ስታሳዝንሽ ጎንበስ ብላ ጥፍርሽን ሁሉ እየሰራችለች ምታስተምርሽ እና እሱም ትልቅ ተጽዕኖ አለው በጣም ደስ ይላል እንዳልነው ራስን መጠበቅ ለራስ ጊዜ መስጠት ራስን መንከባከብ እንዳለ ሆኖ ከራስ ኢሞሽን ጋር እናት ሲኮን ይሄ ብዙ ስሜቶች አሉን አይደል የሚደበላለቁ ከስራ ይዘናቸው ምን መጣቸው ከቤተሰብ ቅድም ያልነው ኑሮ ሰዓቱ ምኑ እንላለን አይደል አንዳንዴ ቆም ብለን የምናስብበት የጥሞና ሰዓት እንፈልጋለን እንደሱ አይነት ሰዓት የምንሰራበት ሁኔታ አለ ብዙ ጊዜ ያው እናትነትን እንደው ተለማምደነውም ስለሆነ ያለፍነው እኔ በተለይ አሁን እኔ ቤት ሚ ታይም የሚባለው የራስ ጊዜ የሚባል ለመስራት እንዲዘግቼ ቁጭላለሁ አይሰራም በዛማም ይመጣል እንደዚህ ላረገው ነው እና ብዙ ጊዜ እናቶች አሁን የምንሰማቸው ይሄ ዲፕሬሽን አላስፈላጊ የሆኑ ጭንቀቶች ውስጥ ምናምን ይገባሉና እንደው ለራስ ጊዜ ለመስጠት ምቹ ሰዓት ሰርተሽ ነበረ ጊዜ ነበረሽ ሚ ታይም መቼ ነበረች መሰለሽ ወደ ትምህርት ቤት ሲሄድ ለማምጣት ልጆቹ ለመጣ ሲሄድ የራሴ ሰዓት ናት የእውነቴን ነው ምልሽ ለያንዳንዱ ለምታረጊው ነገር ከተነጫነጭሽበት አይሆንም እኔ ልጆቼ በጣም ብዙ አክቲቪቲ ነው ያላቸው የነበራቸው ለያንዳንዱ አክቲቪቲ መከራዬን በልቼ ነው ያስተማርኳቸው because ሲያድጉ ልጆቹ አንደኛ ልጆቹን በአክቲቪቲ በቤተክርስቲያን በመናም ስትወጣሪያቸው ለሌላ ጊዜ የማይኖራቸው of course አንቺ ግን ትደክሚያለሽ ግን ወደ ትምህርት ቤት ሲሄድ የራሴ ሰዓት ናት ታዩኛላችሁ አይደል አዎ የራሴ ሰዓት ናት እና በቃ ከራሴ ጋር በቃ ማውራትም ካለብኝ ምንም ካለብኝ ያቺ ሰዓቴ ናት ከዛ በተረፈ ደግሞ ልጆቼን ፒክ አድርጌ ደግሞ ስገባ ቤቴ በስህተት ሰው አልጭንም ያ ደግሞ ልጆችሽ ጋር ለማውራት ያቺ ደግሞ እኔና የልጆቼ ሰዓት ናት ያችን ሰዓት ብሞት አላልፋትም ሰው አልጭንም በጭራሽ በቃ ከልጆቼ ጋር ያወራን እነሱም ገባሽ ሞቀውላቻል የሚመጡት ማውራት ይፈልጋሉ ምናምን ቤትማ ካገቡ በኋላማ ያስባሉ ልንገራት ላውራው ልጠይቃት ይረሱታል ብና አንቺም ሌላ ስራ ውስጥ ገበያለሽ ደግሞ ብትመጪ አስቢው ረስተውታል ያቺ ሰዓት ግን በቃ በጣም ቆንጆ ሰዓት ናት ስለዚህ ይዣቸው ያቺ ደግሞ የኔና የነሱ ሰዓት ናት በደንብ ግንኙነት የምትፈጥርበት እንትናቸው የትምህርት ቤቷን ኢሞሽን ይዘዋት ነው የሚወጡት እና እንደተደሰቱ እንዳዘኑ እንደበቃ ሁሉ ነገር ነው መተው ዝርግፍ የሚያደርጉት እና በጣም ወዳት ነበር እሷን ሰዓት ይሁን አሁንም ቢሆን ናዲዬን በቃ ራሴን የማመጣት አሁንም እና እሷ ናት ሰዓቴ ለኔ ሚ ታይም እንጂ ሰዓትማ ሰበብ አርገሽ የሆነ ቦታ ላይ ካላረግሹ በስተቀር በስነ ስርዓት ሚ ታይም ይኖረኛል ካልሽ መቼም አይኖርሽ የምታስቢበት ሰዓት አይኖርሽ እኔ እንግዲህ እንደተረዳሁሽ አንደኛ ነገር የረዳሽ የሚመስለኝ እምነትሽ ላይ ትልቅ እምነት አለሽ ጥንክር ያለ ነገር ሁለተኛ ደግሞ ይሄ ሚ ታይም ያልሹም ያግዛል ከሱ ባሻገር ግን ከእምነትሽ ከሚ ታይም ባሻገር ደግሞ ራስሽን መታነጽበት መንፈስሽን ልብሽን መታረጋጊበት ሌላ የምትጠቀሚው ነገሮች ለምሳሌ እንቅስቃሴ ሊሆን ይችላል ምታነቢው ነገር ካለ ምትሰሚው ነገር አንቺ ውስጥሽ ስለጠነከረ አንቺ ስለተረጋጋሽ ራስሽን ስላነጽሽ ነው ያ ነገር ለልጆችሽም ለቤትሽም ለቤተሰብሽም የተረፈውና ምን አይነት ነገሮችን ትጠቀማለሽ ምን አይነት ልምዶች አሉሽ አንቺ ራስሽን ለመገንባት ለማጠንከር ራሄል ምን ነገሮችን ትጠቀማለች ራኬብዬ ላልሹ
አለ ጭንቅንቅ የምትይበት ጊዜ እኮ አለ። ሁሉም መቼስ አልጋ ባልጋ አይደለም። ግን ስፖርት ሰራለሁ። ስፖርት ሰራ ስንት ሰዓት ነው የምሰራው? 11 ሰዓት ጂም ገባለሁ ጠዋት። ሌሊት 11 ሰዓት ጂም ገባለሁ። 12 ሰዓት ጊዜ ላለመንካት የደረሰችን ጊዜ ላለመንካት 12 ከሩብ ጨርሳለሁ። ሮጬ ቤት ገባለሁ። ከዛ ቁርሳቸው ምናቸው ምናምን አስተካክልና እነሱ ሲወጡ ሻወሬን ወስጄ ወደ ስራ ይሄዳሉ። ስለዚህ ለንም ብሎ ማግረምረም አይቻልም። እንደሚቀነሱ መጠቀም ከእንቅልፍ መቀነስ ካለበት ከእንቅልፍ በቂ ሰዓት ከተኛው ማታ በጊዜ ነው የምተኛው፣ አላመሽም። ስለዚህ እኔ 2 ሰዓት መውጣት ካለብኝ ከቤት መውጣት እችላለሁ። እስከ 3 ሰዓት ቤቴን ማየት ካለብኝ ቤቴን አስተካክዬ ምናምን ሙሉ ቀን አለኝ። ረጅም ነው ቀኔ። ምንም አንድ ጓደኛዬ ትለኝ ነበር፣ እኔና አንድ ጓደኛዬን የእናንተ የተለየ ሰዓት አላችሁ ለብቻችሁ ትለን ነበር። ለምን ብዙ ነገር መስራት እንችላለን በቀን ውስጥና በሌሊት ስፖርቴን ሰርቼ ንቁ ነኝ። ሰዓትም አለኝ፣ የልጄን ሰዓትም አልነካው፣ ምሮጥበት ነገር የለኝ። ምናልባት ፊክስድ የሆነ የሰዓት ገደብ ስለሌለ ይሁን አሁን የግል ስራ መስራትና ተቀጥሮ መስራት ይለያያል። በቋሚ ሰዓት ነው የምንንቀሳቀሰው። አሁን ተቀጥሮ የሚሰሩ ሰዎችን ብዙ ብናይ የሚገቡበት ሰዓት አለ፣ የሚወጡበት ሰዓት አለና አንቺ እንዳልሽ የግል ስራ ስትሰሪ ያው በሰዓትሽ ቢሮ ትደርሻለሽ። ግን ያንን ሰዓትሽን የመደብሽው አንቺ ነሽና ያንን ሰዓትሽን ደግሞ በምትፈልጊው ሰዓት በአግባቡ ለመጠቀም እንዲመችሽ ማድረግ ትቻለሽና ያም ያግዛል ብዬ ላስብ ወይስ? ማገዝ ያግዛል። ግን ራኪብዬ ተቀጥረሽን ብትሰሪ ፕሮግራም ካረክሽለት እኔ አውቃለሁ ተቀጥሮ የሚሰሩ እንደዚህ 11 ሰዓት ተነስተው ሰርተው ስፖርታቸውን ሰርተው 2 ሰዓት ኦፊስ ቁጭ የሚሉ ማቃቸው ጓደኞች አሉ። ማይንድ ሴት ነው ነገር ጭንቅላትሽ ነው ምንድነው? እኔ ግራውንድ ሰራ ነበር አላልኩሽም? ግራውንድ ስሰራ 11 ሰዓት መግባት ሳይሆን ኦፊስ ውስጥ መቀመጥ ነበረብኝ ጠዋት 11 ሰዓት። ስለዚህ 10 ሰዓት እኔ ተነስቻለሁ። 10 ተነስቼ ሻወሬን ወስጄ ዩኒፎርሜን በስነ ስርዓት ለብሼ 11 ሰዓት በስማይል መንገደኞች ይቀበል ነበር። ስለዚህ ልምዱም ስላለኝ አይከብደኝ። ግን ልምድ ብቻ አይደለም ጭንቅላትሽ ነው። ለምን አሁን ባለቤቴ አንዳንዴ 12 ሰዓት እነሳለሁ ስፖርት ሰራለሁ ይላል። ጭንቅላቱ ላይ ስላሰበው ይነሳል። እኔው አላርም አላረግም። ጭንቅላትሽ ነው ሁሉ ነገር በጭንቅላትሽ ነው። አረጋለሁ ካልሽ ታረጊዋለሽ። እና ስለተቀጠርሽ ይሆናል አይሆንም አይደለም። ብዙ ጊዜ ግን ዓለም ላይ ስኬታማም የሆኑ ሰዎች ተሞክሯቸው እንደዚህ ጆርኒያቸውን ሲያወሩ እቺ ጠዋት ቀደም ብለው የሚነሳ ዓለም ሳይነቃ ቀድመው የሚነቁ ሰዎች ክለብ ነው ምናምን የሚባል ነገር አለ 5am እና በጣም ረጅም ቀን ይኖራቸዋል። ፕሮዳክቲቭ ይሆናል። በጣም ፕሮዳክቲቭ ነው። ስራሽ ሁሉ ያማረ ነገርን ሁሉ በፖዚቲቭ ነው የምትቀበዩ። ግን ይሄ አርፍደሽ ወጥተሽ ምናምን መንገዱ ሲዘጋብሽ ስትበሳጭ ስትጣይ ስትጋጪ በቃ ሁሉ ነገር ዝግትግት ያለ ነው ይመስልሽና ቀን አይሆንም ቀንሽ። ሌላ ትልቅ ነገር ምንድነው? ስራ ላይ መበሳጨት አለ መችስ አይደለ? እዛ ወይ መንገድ ላይ መበሳጨት ወይ ብዙ ነገር ላይ መበሳጨት ይኖራል። ትልቅ ነገር ነው የአየር መንገድ ያስተማረኝ። እሱን ይዘሽ እቤትሽ ማለ መግባት ወደ ስራሽ ማለት እዛው ጥለሽ መግባት። እንዴት ይጣል ነው እኮ ችግሩ። ትጥያለሽ እሱ ነው። አሁን እኔ ብዙ ጊዜ ሰዎች ታውት እርሱት። አሁን እኔም እንደዛ ነኝ። ስራ ቦታ የተናደርኩትን ወደ ቤት ይዤ አልሄድም። ግን አትሊስት ቤት እስከምንደርስ ያለችን እንትናለች ደቂቃ አለች። ፕሮሰስ ለማድረግ ጊዜዋን እንጠቀማለን። አንዳንዶቹ ነገሮች ግን ጡዘት ናቸው። ከሩጫ ወደ ሩጫ ማትረሻቸው በጣም ግን ምን አለ መስራኪ ብዬ ምን አደርጋለሁ? አንድ ነገር በጣም ሲያናድደኝ እኔ አወራዋለሁ ጓደኞቼ ጋር። ለምን ጓደኞቼ ጋር ማውራት በጣም ጥሩ ነው። በጣም ጥሩ ነው። ወይ ባለቤቴ ጋር እንዲያውም ተናድጄ ምናምን እልና ከዛ ግን አንዳንዴ ገብተሽም እኮ ዋው ምናምን ትያለሽ። ግን ስታስቢው በምንዳቸው ልጆቹ በምንዳቸው ይገባሽ ያንቺን እንትን ብለው ጥግ ይዛሉ ለሆነ ሰዓት። ዛሬ ተናዳሪ መጣችሁ ከስራም ሊሉሽ ይችላሉ። ግን በምንዳቸው ስለዚህ ትልቅ ነገር ያስተማረኝ አየር መንገድ እሱ ነው። ችግራችሁን ጥላችሁ ኑ ነበር። ደምነት ዩኒፎርም ስትለብሱ ችግራችሁን ጣሉት ነበር የምንባለውና ይሄ ትልቅ ጉዳይ ነው እኮ። በጣም በቃ የሆነ ነገር ከከፋኝ የቀን ውሎ የስራም ቦታ ይሆናል የገጠመኝ ነገር ይዤድና እንዲህ ሆኖ እንደዚህ ሆኖ ምናምን
ብዬ ሳወራ የሆነ ጊዜ ትሰማኝ ነበር፣ ታዳምጠኝ ነበር። ከዚያ የሆነ ጊዜ እባክሽ እንዲህ አይነት ወሬ እዛው የተፈጠረበት ጥለሽ ነይ፣ በቃ እንደውም ሳዳምጥሽ እንደ አዲስ ገብቶሻል አይደል? ከዛ ነገር አትወጪምና ወደ ቤትሽ ወደ ኑሮሽ ስትሄጂ እናት ነሽ፣ ወይም ደግሞ እዛ መንገድ ላይ መኪና ስትነጂ ነበርሽ ሰው አይደለሽም፣ ወይ ደግሞ ስራ ቦታ ያለሽ ሰው አይደለሽም። ቤትሽ ልክ ስትረግጪ እናት ነሽና ወደዛ ነው ፎከስ ማድረግ ያለብሽ፣ ይዘሽ መምጣት የለብሽም ብላኛለች። እንደውም አልሰማም ጆሮም አልሰጥም ተብያለሁ። አይደረግም። ምክንያቱም ምንድነው ስራ ላይ ብዙ ነገር አለ የሚያበሳጭሽ። በራስሽም እኮ የምትናደጅበት ጊዜ ተሳስተሽ እኔ ተሳስቼ እንዴት ይንሳሳታለሁ ብዬ በራሴ የምናደድበት ጊዜም አለ። ግን ብዙ ነገር አበሳጭቶሽ ቤት ስትገቢ እኔ ልክ በር ተከፍቶልኝ ስገባ ወይ አምላኬ ተመስገን እንደዚህ ቆንጆ ዘዴ ተመስገን። ለምን ከዛ ደግሞ አሁን ልጆቼ መተውልኛል እግዚአብሔር ይመስገን ለረፍትና እነሱ ደግሞ ብቅ ብለው ሳያቸው እግዚአብሔር ይመስገን ላሉ በቃ ለኔ ሰጠ ለማንሰጥ መዳህነት እዚህ ላይ አሁን እናትነት ላይ በልጅን በተመለከተ ጉዳይ የሚገጥሙን ነገሮች ሌላውን ህይወታችን ላይ የሚገጥሙንን ልንጥለው እንችላለን፣ እንዳመጣጡ ልንቀበል እንችላለን። ገብተው ያ ነገር ብቻ አይደለም ህይወታችን። ህይወት የብዙ ነገሮች ጥርቅም ስብስብ ናትና ስራ ያናደደሽ ቤትሽ ቤተሰብሽ ጋር ስቴጂ ጓደኞችሽ ጋር ስቴጂ ምናምን ትታይዋለሽ። ግን የልጅ ነገር ከባድ ነው፣ በተለይ ለእናትና በልጆችሽ የሚገጥምሽ ፈተናዎች፣ ትግሎች አንዳንዴ ይመጣሉና ልጆችሽ ራሱ ከፍቷቸው በቃ ከሆነ ሰው ጋር አውርተው ትምህርት ቤት ውስጥ በሚገጥማቸው ነገር ከፍቷቸው እንኳን ስታያቸው እንደና ልብሽ ስብር ይላልና እንዲህ አይነት በልጆች የሚመጣ ነገር ትንሽ ሴንሲቲቭ ነውና ያኛው ስሜት ይነካል። ሌላውን እንደው እንጣለው እንኳን ብንልና በልጆቻችን ደግሞ በብዙ ቦታ እንፈተናለን። ያንን አይነት ፈተናዎችን ሲገጥሙሽ እንደ እናት ይገጥምሻል ብዬ አስባለሁና እንዴት ይገጥማል ራኬብዬ ራስሽን እንዴት አረጋግተሽ ከዛ ደግሞ አንቺ እኮ መረጋጋት ብቻ አይደለም ልጆቹንም መርዳት አለብን። እንደ እናት የነሱ መጎዳት የኛን ስሜት ይረብሻል፣ እኛም እንጎዳለን፣ እኛም እናዝናለን፣ ልባችን ይሰበራል። አልፎ ደግሞ ከኛ ራሳችንን አረጋግተን ደግሞ እነዛ ልጆች ደግሞ ማገዝ ይጠበቅብናልና ቀላል ነገር አይደለም። ይሄንን እንዴት ትወጫዋለሽ? እንደው ራኬብዬ መጉዳትም አይጎዳል በጣም የልጆችሽ መጎዳት ይገርስሽ። እኔ አልፌዋለሁ እኔ እኮ እንዲህ ሲልሽ ቀላል ጊዜ አይደለም ልጆችን ማሳደግ። ለምሳሌ አንዱ ልጅ ጠንካራ ይሆናል፣ በራሱ ብዙ ነገር የሚወጣ ይሆናል። አንዷ ልጅሽ ለስላሳ ትሆናለች፣ ምስኪን ትሆናለች ምናምን። ግን ያን ምስኪንነቷን ይዛ እንድታድግ አታረጊያትም። ምንድነው እያየሻት እያሳዘነችሽ እንባዋን የምታለቅስ እንኳን ከሆነ አንቺም ባሽን ውጠሽ ዞረሽ አልቅሽ፣ ወይኔ ልጄ ይብለሽ አልቅሽ ከእግዚአብሔር ጋር ተደፍተሽ። ለሷ ግን አታሳያት። ገባሽ? አንቺ ጠንካራ እንደሆንሽ ነው ማለት ምን ያልፋል እኮ ይሄ ያለ ነው። እንደዛ ነው የምለው። በቃ ያለ ነው። በምድር ላይ እኮ መፈተን አለብን። ማንነኛ ማንፈተነው? አይዞሽ በርቺ፣ ግድ የለሽም፣ እንወጣዋለን አብረን። ምንም አይደለም። እኔ ግን ዞሬ አለቅሳለሁ። ወይኔ ልጅ ተፈተነችብኝ ብዬ አለቅሳለሁ። እግዚአብሔር ይረዳናል፣ ይሄንን እንወጣዋለን። ወይ በስመ አብ ወልድ ምናምን ብለሽ ባሽ ሳታሳያቸው እነሱን መከፋትሽን ሳታሳይ ከአምላክሽ ጋር ያወራሽ በርቺ። ፈተና በምድር ላይ እኮ ግዴታ ነው፣ መፈተን አለብን። 1 2 እያልን ስናልፈው ነገር እየቀለለ ይሄዳል። አትጨነቂ፣ ግድ የለሽ፣ ብቻ ያዥ ትምህርትሽን አንቺ ምናምን እያልሽ ያበረታታሽ እንጂ አብረሻት ድቁስ ካልሽማ ልጅቷም በቃ የለችም፣ ልጅሽም አትኖርም። ሁሌ እንደፈራች ነው የምትኖረው፣ ደፋር አትሆንም። እና ስናይ ደግሞ ልጆቻችን የት ነው ድክመታቸውን ማንበብ መቻል አለብን። ምንድነው ብዙ ጊዜ ትምህርት ቤት ልጆች ስንልክ የትምህርት ቤቱ ግዴታ የሚመስለን ወላጆች አለን። ትምህርት ቤቱ ሁሉን ነገር ማነጽ ያለበት ይመስላል። አይደለም። የልጆችሽን ድክመት አንቺን ማወቅ መቻል አለብሽ። የቷናት ተናጋሪ፣ የቷናት ጎበዝ፣ የቷናት ድክመቷ ምን ላይ ነው፣ እኛም መስራት መቻል አለብን እንደ ወላጅ። ከዛ ትምህርት ቤት እቺኛዋ ልጅ ደካማ ናት ሲሉሽ አካኪ ዘራፍ ማለት የለብሽም፣ ማዳመጥ አለብን። ያኔ ልጅሽ ላይ መስራት የሚመጣባትንም ችግርም አብረሽ ትወጫለሽ፣ ከጎኗ ነሽ ሁሉ ጊዜ። ግን መከፋትሽን አለማሳየት
ደስ ይላል። ትምህርት ነው ያገኘው። ደስ ይላል። እውነት ነው። ኢሞሽናል አለመሆን ትምህርት ቤት አሁን አንዳንዴ ልጆች በጣም ብልጥ ናቸው፣ ልጆች ብልጦች ናቸው። ራሳቸው ያጠፉና እንዲህ ብለኝ አስተማሪዋ እንደዚህ አርጋኝ እንደዚህ ምናምን ብለኝ ሪፖርት ሲያደርጉ ለምን አንቺ ምን ብለሽ አንተ ምን ብለህ ከዛ ምን አረክ እንዴት ብለህ መለስክ ምን ተባባላችሁ እንዴት ሆነ ገባሽ? ጉዳዩን ትረጃለሽ። በዛ ላይ ሁሌ የልጆችሽን ሳይድ አለመውሰድ። የልጆችሽን ሳይድ እኔ ልጄ አታረግም አይባልም። አናቃቸውም በጭራሽ አናቃቸውም። እኔ ልጄ በተአምር አያረግም ይሄን አይባልም። ይሄንን አሁን እናቴ ናት ያስተማረችኝ። በልጅ አይመካም ትላለች እናቴ። አይገርምም? በጣም ደስ ይላል። እንደው ሰዓታችንም እየገሰገሰ ነውና ብዙ አነሳን። በተለይ በልጅ አስተዳደግ ፕሮሰስ ውስጥ ያሉ ነገሮችን አነሳሳንና ራሄልዬ እንደው እግዚአብሔርም መልካም ነው ብዙ አድርጎልኛል እያልሽ ያመሰገንሽው ነበር። ያንቺም ጥረት የቤተሰብም የልጆቹም ጥረት ሆነና 2 ልጅ ኮሌጅ ላክሽ። ወደ ራሳቸው ኑሮ እየሄዱ ነው። አንድም ለመላክ ዳርዳር እያልሽ ነው። ብዙ ጊዜ ልጆቻችንን ኮሌጅ ከላክን በኋላ እናቶች ግራ ይገባናል። ጠዋት ምሳቃ ማሰር፣ ሩጫ፣ ይሄ ልጅ ማምጣት፣ መመለስ፣ መሯሯጥ ውስጥ ነንና ከኮሌጅ ሲሄዱ ብለን ፕላን አናደርግም። ራሳችን ላይ ምን አደርጋለሁ ምን እሰራለሁ የሚል እቅድ የለንም። አንቺ እንዴት ነው ያሰብሽው? ይሄ የልጅ ማሳደግ ጡረታ ነው የሚባለው ጊዜ ነው አይደለ? እስኪ አንድ ቆይ ጡረታው ላይ እቺ መጨረሻዋ ስትሄድ እሷን እያስብ አንድ አመት ላጣጥምና ይሄን ያልኩሽ ራስን መጣል ከዛ ግራ ይገባሻል። ልጆች በሙሉ ኮሌጅ ሲሄዱ ራሳቸውን ሲችሉ ግራ የሚገባሽ ጊዜ ይኖራል። እኔ እንኳን አሁን ስራ አለኝ፣ ስራዬም አለ። እሱ 24 ሰዓት ገትሮ ይዘኛል እግዚአብሔር ይመስገን። ግን አንድ አለች ላጣጥማትና ከዛ በኋላ እንግዲህ ደግሞ በቀጣይ ፕሮግራም እንደ አዲስ ትዳር እንጀምራለን ማለት ነው። ያኔ ከዛ ከባሌ ጋር ብቻችንን እና በቃ ከዛ አዲስ ሃኒሙን አዲስ ትዳር አዲስ ምን በዩ ደስ ይላል በጣም። ብዙ ጊዜ ሰዎች ግራ ይጋባሉ። የሆነ ነገር ከለመድነው እንትን ልክ ከሸኘን በኋላ ቁጭ ብሎ ከዛ ልጅ ጋር የነበረን ወይንም ከዛሽ ልጅ ጋር የነበረን አታችመንት ይቀርና ሰዓቱን ምን ላይ ላድርገው ይባላል። ወይ ደግሞ በጣም ተሰራኮ ፕሮግራም የለንም እና ራሄል ባለችን ኦሬዲ ልጆቿም ይያሉ የራሷ ሰዓት ቀኗን በአግባቡ የምትጠቀምበት የጓደኛ ታይም የባለቤቷ ታይም ሁሉ ነገር አላት። አሁን ጠቅልዬ ለባሌ ሰጠዋለሁ እያለች የነሱ ሰዓት ስራዬም አለ ከዛ ሳለ ከዛ ጓደኞቼ እህቶቼ ምላቸው ጓደኞች አሉኝ። በቃ ሶሻል ላይፍ አለ ምን አለ። ስለዚህ እንደያሱ ነው ግራ ይጋባሉ ነው። ዩኒቨርሲቲ ልጆች ከሄዱ በኋላ ያቺ ሰዓት አንዳንዴ በቃ ጧት ተነስቶ ልጅ መሸኘት አለ ምናምና እሱን ወደ ራስ መመለስ ከሆኑ ስራዎች ጋር ማያያዝ። ለዚህ ነው እዚህኛው ላይ ሆነሽ መገንባት አዲስ አይሆንብሽ እንጂ ልጅ መላክ ቀላል ነገር አይደለም። በጣም ከባድ ነው። ግን እዚህ ላይ ደግሞ ራስሽን መገንባት ራስሽን ማስተካከል ቀድመሽ እያሉ ልጆችሽ ስለዚህ ላይፉን ስለምትለምጁ እነሱ ከሄዱ በኋላ እንደ አዲስ መጀመር ከባድ ነው። እዚህኛው ላይ ግን ከያዙ ልጆቹ እያሉ የለመዱሽ ነገር ከሆነ ግን ሩቲን እየቀጠለ ነው ብለሽ ነው ጭንቅላትሽ የሚያስበው። እኔ ማስበው እንግዲህ ብዬምነው አንዳንዶች ምን ያደርጋሉ ምዕራባውያኖችን ጨምሮ ሌሎችም ልክ ከልጆቻቸው የልጅ ማሳደግ ሂደቱን እንደጨረሱ ራሳቸው ላይ መስራት፣ ጉዞ የሚወድ ወደ ጉዞ፣ መጽሐፍ የሚወድ ወደ መጽሐፍ እንዲህ አይነት ነገር ውስጥ ይገባሉ። እኛ ጋር ምን ተለመደ? ዩኒቨርሲቲ ከላኩ በኋላ ዲፕሬስድ መሆን፣ መደበር አረታይ እኔ ጋር ይሰራም እያለች ለምን እንደውም እኔ ብዙ አቃሉ ልጆቻቸውን ከላኩ በኋላ ሳልሳ የሚገቡ ባልና ሚስት አቃለው ዳንስ አብረው ሳልሳ የሚገቡ አሉ፣ ወክ የሚያደርጉ አሉ አብረው ምናምን። እንደው ከዛ በኋላ እኮ እንደ አዲስ ነው ላይፍ የምትጀምሪው። በጣም ደስ ይላል። በጣም ደስ ይላል። እንግዲህ እስካሁን ድረስ
ነራሄል ቤት የነበረ የልጅ አስተዳደግ ሂደት ምን እንደሚመስል በተለይ ደግሞ እንደ እናት የነበራት ሚና የተለያዩ ስራዎችን እየከወነች ጎን ለጎን ደግሞ ልጆቿን ወደ ስኬት የሚመሩ የራሷ የሆኑ ስልቶቿን ስታካፍለን ነበር። ያወግ ነው ጨዋታ ነውና ደስ የሚል ቆይታን አደረግን። እውነት ለመናገር እኔ ወሰድኳቸው ብዙ ትምህርቶች ብዙ ልምዶች አሉ። ቶሎ እኩል የላክናቸው ልጆች ቢኖሩ እኔ 3 ልጅ አልኩሽ እንጂ ብዙ ልጆች አሉኝ መታቂያቸው እውነት ነው ብዙ ልጆች አሉኝ እና ብዙ ነገሮችን ይዣለሁ። አሁን ላሉትም ቤት ለሚቆዩትም የያዝናቸው ልምዶች አሉ። አድማጮቻችንም ደግሞ የቀሰሙት ልምድ እንዳለ ተስፋ እናደርጋለን። ይህ ብቻ አይደለም ዛሬ ሂደቱን አወራን እንጂ ወንድ ልጅ ማሳደግ ሴቶች ልጆችን ማሳደግ ከስራሽ ጋር ያይዘና ነሳንና ብዙ የዘለልናቸው ጉዳዮች አሉ ካንቺ ልንወስዳቸው የሚገቡን ልምዶች ማለት ነው። በቀጣይ እንግዳ አድርገን እንደምንጋብዝሽ እዚሁ ቃል አስገብተን ነው የምንተውሽ እንደገና። በተለይ ልጆቻችንን ለማጠንከር ምን ያህል ራሳችንን አጠንክረን ማቆም እንዳለብን የገለጸችበት መንገድ በጣም ነው የወደድኩት። ከዛ ባሻገር ደግሞ ብዙ ጊዜ እኛ እናትነትን በከባዱ እንዴት ነው ትግል እንደሆነ ይወራልና ራሄል ደግሞ ለየት በሚል መንገድ በጥሩ በሆነው መንገድ ፖዚቲቭ በሆነው መንገድ እንዴት ደስ እንደሚል በጣም ደስ በሚል ሁኔታ ገልጻልናለች። ጥሩንም ሳይድ እንድናያግዛናለችና ይሄ ትልቅ ነገር ነው። ሁሌ ትክክል ባልሆነው መንገድ ላይ ወይ ደግሞ በከባዱ መንገድ ላይ ብቻ አይናችንን መጣልም ልክ እንዳልሆነ አሳይታናለችና ሁሉም ነገር ከኛ አስተሳሰብ እንደሚጀምር አውቀናል ተምረናልና እናመሰግናለን። ትልቅ ትምህርት ነው የሰጠሽን። አክብረሽን እዚህ ስቱዲዮ ድረስ ስለመጣሽ ጥሪያችንን አክብረሽ የእናቶች ጊዜ አድማጮች ስም እጅግ አድርገን እናመሰግናለን። እኔም ደግሞ እንግዲህ ጎበዝ እናት ነሽ ብላችሁን የጠራችሁኝ እንደዛ ብላችሁ ስላሰባችሁኝ መቼስ አመሰግናለሁ። ጎበዞኝ ሳይሆን እግዚአብሔር ሞገሱን ጨምሮልኝ ነውና ለመጪዎች እናቶች ደግሞ አይዟችሁ አትፍሩ ብዬ እላለሁ። እናንተንም በጣም አመሰግናለሁ። እኛም እጅግ አድርገን እናመሰግናለን ራሄል፣ እዚህ ስቱዲዮአችን በመገኘትሽ ልምድና ተሞክሮሽን ስላካፈልሽን ግልጽ ሆነሽ ምንም ሳትሰስቺ ምንም ሳትደብቂ ለአድማጮች ይጠቅማል ያልሻቸውን ነገሮች በሞላ አካፍለሽናል። እጅግ አድርገን እናመሰግናለን። የተከበራችሁ ውድ አድማጮቻችን ሳምንት በሌላ ፕሮግራም ከሌላ እንግዳ ጋር የምንገናኝ ይሆናል። የዛሬ ፕሮግራማችን ላይ የነበራችሁን ማንኛውንም ማስተያየት በኤስኤምኤስ ቁጥራችን 9760 ላይ አድርሱን። አብረናችሁ የቆየነው እንራኪብ ሀብቴና ሳራ ሞገስ ነን። እንግዳችን ወይዘሮ ራሄል በረከት ናት። እጅግ አድርገን እናመሰግናለን። መልካም ሳምንት፣ ቸር ሰንብት፣ መልካም ጊዜ። ልጆቼ የእናቶች ጊዜ በትርታ 97.6 ኤፍኤም የሬዲዮ ጣቢያ ዘውትር እሁድ ከቀኑ 8 ሰዓት እስከ 9 ሰዓት የሚቀርብ የሬዲዮ ፕሮግራም ነው። የእናቶች ጊዜ በየእናቶች ጊዜ የሬዲዮ ፕሮግራም የቤተሰብና የማህበረሰብ ምሰሶ የሆነችው እናት ትመሰገናለች። የእናቶች ጊዜ የተለያዩ እንግዶች በእናትነት የህይወት ጉዞ በልጆች አስተዳደግ ዙሪያ ያለፉበትን ተሞክሮና ውጣ ውረዶች በማንሳት ይመካከራሉ። የእናቶች ጊዜ አዘጋጆች ራኬብ ሀብቴና ሳራ ሞገስ ዘውትር እሁድ ከቀኑ 8 ሰዓት እስከ 9 ሰዓት በትርታ 97.6 ኤፍኤም የእናቶች ጊዜ